ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ አንድ ሐሳብ አንስቶ ትምህርቱን አስተማረ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ የዘላለም ሕይወት እሰጣቸዋለሁ እያለ ትምህርቱን ጀመረ። በደስታም ይሰሙት ነበረ። በጎቹን ከዓለም ለይቶ የሰጠኝ አባቴ ነው፣ ለዘላለምም አይጠፉም፣ ምክንያቱም ከእጄ ሊያወጣቸው የሚችል ማንም የለም። አባቴ ስለሰጠኝ ከኔ እጅ ለማውጣት መሞከር ከአባቴ እጅ ለማውጣት እንደመሞከር ነው። አባቴ ደግሞ ከሁሉ ይበልጣል፣ እኔና አብ አንድ ነን ብሎ ተናገረ። እስከ 30ኛው ቁጥር ድረስ ሰሚዎቹ በደስታ እየሰሙት ነበር። እንደምታውቁት የኢየሱስ ክርስቶስ ቃል በስልጣን የሚነገር እጅግ በጣም የሚማርክ ልብ ውስጥ ዘልቆ የሚገባ እንደ ማር ወለላ የሚጣፍጥ ሕይወት የሚቀይር ንግግር ነው። በደስታ ሲሰሙት የነበሩ ሰዎች 30ኛው ቁጥር ላይ እኔና አብ አንድ ነን የሚለውን ቃል ሲሰሙ መታገስ አቃታቸውና ወዲያው ድንጋይ ያነሱበት። ድንጋይ የሚያስነሳ ምንም ነገር አልነበረም። ለመሆኑ ኢየሱስ ክርስቶስ ላይ ድንጋይ ለማንሳት ብቃቱን ኬት አገኙት? ድፍረቱንስ ኬት አገኙት? ሲጀመር የኢየሱስ ክርስቶስ ትምህርቶች ድንጋይ የሚያስነሱ ሳይሆን አበባ እንዲበትኑ የሚያደርጋቸው ነበረ። ግን የሆነውም ሆኖ ለተነሳው ጥያቄ ጌታ ኢየሱስ ምላሽ ሰጥቷል። ድንጋይ አንስተው ሊወግሩት ባሰቡ ጊዜ በተነሱ ጊዜ አብ በእጆቼ እንዲፈጸሙ የሰጠኝ ተአምራቶች፣ ምልክቶች ስለ የትኛውን ልትወግሩኝ የምትፈልጉት? አሳየኋችሁ ብዙ ነገር አላቸው። አይ ስለምታደርጋቸው ተአምራት አይደለም የምንወግርህ፣ አንተ ሰው ስትሆን ራስን አምላክ ራስን እግዚአብሔር ስላደረግክ ነው አሉት። ጌታችን ኢየሱስ ክርስቶስ ሲመልስላቸው እንግዲህ የእግዚአብሔር ቃል ሊሻር አይቻልም። ቃሉ የመጣላቸውን ውችስ በብሉይ ኪዳን ዘመን ማለት ነው። ቃሉ የመጣላቸውን አማልክት አልኳቸው ተብሎ እንደተጻፈ ሁላችሁም ታውቃላችሁ። እንግዲህ ቃሉ የመጣላቸውን የሕዝብ አለቆች አማልክት ካላቸው አብ ቀድሶ ወደ ዓለም የላከው እኔ የእግዚአብሔር ልጅ ነኝ በማለቴ ልትወግሩኝ የምትፈልጉት ለምንድን ነው የሚል ጥያቄ አቀረበላቸው። 36ኛው ቁጥር ላይ የምታገኙት ይሄንን። እንግዲህ ጸብ ያስነሳው ምንድን ነው? እኔና አብ አንድ ነን የሚለው ነው። ጌታችን ኢየሱስ ክርስቶስ እኔና አብ አንድ ነን በማለቱ ጸብ አስነስቷል። ይህ ቃል ኢየሱስ ክርስቶስ ደግሞ ይቅርታ አልጠየቀም። አይ ለማለት የፈለግኩት እኮ እንዲህ ነው ለማለት አልሞከረም። በቀጥታ እኔና አብ አንድ ነን ማለት ትርጉሙ ምን ማለት እንደሆነ አስረዳቸው። እነሱም ደግሞ እኛ የምንረዳው እኔና አብ አንድ ነን ማለት እግዚአብሔር ነኝ ማለት ነው፣ አምላክ ነኝ ማለት ነው። በቃ የሚገባን ትርጉም ይሄ ነው አሉት። እርሱ ደግሞ አይ እኔ ደግሞ እኔና አብ አንድ ነን ማለት የምተረጉመው የእግዚአብሔር ልጅ ነኝ ማለት ነው። ምን አጥፍቼ ነው የምትወግሩኝ የሚል ጥያቄ ነው ያቀረበው። ወገን እዚህ ጋር የኔ ጥያቄ እኔና አብ አንድ ነን ለሚለው ትምህርት የኢየሱስ ክርስቶስን ትምህርት ትርጉሙን እንውሰድ ወይስ ኢየሱስን ለመውገር ድንጋይ ያነሱ ሰዎችን የእነሱን ትርጉም እንውሰድ? አንፎርቹኔትሊ ኢትዮጵያ ውስጥ ብዙዎች የመረጡት ኢየሱስ ክርስቶስን ለመውገር ድንጋይ ያነሱ ሰዎች የእነሱን ትርጓሜ ነው ብዙ ክርስቲያኖች የወሰዱት። እንግዲህ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እኔ ኃይሉ ዮሐንስ ኢየሱስ ክርስቶስ የተረጎመውን ነው የምወስደው እንጂ ሰው ሁሉ ተስማምቶ አንድ ቋንቋ ስለተናገረ ያንን ስከተል አልገኝም። እኔና አብ አንድ ነን ማለት በኢየሱስ ክርስቶስ አተረጓጎም 36ኛው ቁጥር ላይ እንዳያችሁት የእግዚአብሔር ልጅ ነኝ ማለት ነው። የእግዚአብሔር ልጅ ነኝ ማለት ነው። እኔና አብ አንድ ነን ማለት ያስ ለዚህ ማረጋገጫ በአንድ ጥቅስ ላይ መቼም መሰረት አንጥልም። ዶክትሪን ሲመሰረት ሌሎች ለዚህ ለተነሳንበት ሀሳብ ድጋፍ የሚሰጡ ጥቅሶች ሊኖሩ ግድ ነውና እስቲ ዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ እስከ 22 ያለውን እኔ ግን በቃሌ ልንገራችሁ፣ እናንተ በግላችሁ አንብቡት። ጌታችን ኢየሱስ ክርስቶስ ረዘም ያለ ጸሎት የጸለየው ዮሐንስ ወንጌል ምዕራፍ 17 እንደሆነ ሁላችንም እናውቃለን። እየጸለየ እያለ እንዲህ አለ፣ እኔና አንተ አንድ እንደሆንን
እነርሱም በእኛ አንድ ይሆኑ ዘንድ ተመልከቱ። እኔ በአንተ አንተ በእኔ እኛ አንድ እንደሆንን እነርሱም ከእኛ ጋር አንድ እንዲሆኑ ቃል በቃል እንዲህ ነው የሚለው። እነርሱ በእኔ እኔ በአንተ በአንድ ፍጹም አንድ እንድንሆን የሰጠኸኝን ክብር ሰጠኋቸው። የእግዚአብሔር ክብር ያስፈልጋል ወደዚህ ህብረት ለመግባት። ኦኬ ምን ማለት ነው? እኔና አንተ አንድ እንደሆንን እኔና አንተ አንድ በሆንበት አይነት ሁኔታ እነርሱም በእኛ አንድ እንዲሆኑ አለ። ስለዚህ እኛ እግዚአብሔሮች ነን ማለት ነው። ኢየሱስ ክርስቶስ እዚህ ጋርም ደገመው። እስቲ ዮሐንስ ወንጌል ምዕራፍ 17 ከቁጥር 20 እስከ 22 አንብቡ። ምን ማለት ነው? ምን አይነት አንድነት ነው ያወራው? አንድ የእግዚአብሔር ልጅ ከአባቱ ጋር ያለውን ዩኒቲ ቤተሰባዊ አንድነት የእግዚአብሔር ቤተሰብ ስለመሆን የእግዚአብሔር ልጆች ስለመሆን ነው የሚናገረው። ስለዚህ ኢየሱስ እኔና አብ አንድ ነን ያለበትን ሐሳብ ወደኋላ ልመልሳችሁና እኔና አብ አንድ ነን ሲል ያስደነገጣቸው ይህን ቋንቋ ከዚያ በፊት ሲናገር ማንንም ሰምቶ ስለማያውቁ ነው። ኦፍኮርስ ዳግም ያልተወለደ ሰው እኔና አብ አንድ ነን ማለት አይችልም። እኔና አብ አንድ ነን ማለት የሚችል ከእግዚአብሔር የተወለደ የእግዚአብሔር ልጅ የሆነ ሰው ብቻ ነው። ኢየሱስ ለመጀመሪያ ጊዜ የእግዚአብሔር ልጅ በመሆን በእግዚአብሔር ልጅ ክብር፣ በእግዚአብሔር ልጅ ሕይወት፣ በእግዚአብሔር ልጅ ስልጣን በምድር ላይ የታየ ሰው ነው። ስለዚህ ሰው የሆነው ኢየሱስ ክርስቶስ እኔና አብ አንድ ነን ያለው እግዚአብሔር ነኝ አምላክ ነኝ ለማለት አይደለም። ቢልም ደግሞ በመለኮታዊ ባህሪው እግዚአብሔር አምላካችን ነው እሱ። ነገር ግን ይህን ቃል የተናገረው በእግዚአብሔራዊ ባህሪው ሳይሆን አንድ ሰው የሆነ የእግዚአብሔር ልጅ ሊናገረው የሚገባውን ቋንቋ የተናገረው። ይህንን ቋንቋ እኔና እናንተ መድገም እንችላለን ወይ? ጆሮ ያለው ይስማ። ኢየሱስ እንደ አንድያ ልጅ እንደ ብቸኛ የእግዚአብሔር ልጅ በዛን ሰዓት ብቻውን የእግዚአብሔር ልጅ ስለሆነ እኔና አብ አንድ ነን ማለት ብቃት ነበረው። እኔና አብ አንድ ነን ለማለት ብቃት የእግዚአብሔር ልጅ መሆን ከእግዚአብሔር መወለድ ነው። እኔና እናንተ በእሱ ሞትና ትንሣኤ ዳግም ከተወለድን በኋላ ከአባታችን ጋር ያለንን አንድነት መናገር የምናፍር ወይም የምንፈራ ከሆነ ክርስትና አልገባንም። ወንጌላችን ራሱ እኮ ከአብ ጋር አንድ ሊያደርገን ነው። ከአብ ከወልድ ከመንፈስ ቅዱስ ጋር አንድ ሊያደርገን ነው። ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው ተብሎ እንደተጻፈ በመንፈስ ቅዱስ አማካኝነት ማለት ነው። ኢየሱስ ክርስቶስ እኮ የጠራን ወደዚህ ህብረት ነው። እኔና አንተ አንድ እንደሆንን እነርሱም በእኔ እኔ በአንተ በአንድ ፍጹማን እንድንሆን የሰጠኸኝን ክብር ሰጠኋቸው አለ። ከተሰጠን የእግዚአብሔር ክብር የተነሳ ወደዚህ ዋነስ ወደዚህ ክብር ወደዚህ ህብረት ገባን። ወገኖቼ የብዙዎች ፍርሃት ይገባኛል። ብላችሁ አምላክንን እግዚአብሔር ነኝ ልትሉ ነው ወይ? አንልም። አምላካችን እግዚአብሔር ፈጣሪ ነው፣ እኛ ፍጡሮች ነን። እግዚአብሔር አባታችን ነው፣ እኛ ልጆቹ ነን። እሱ ዘላለማዊ ነው፣ እኛ ጅማሬ አለን። እሱ ፈጣሪ፣ እኛ ፍጡሮች እንዳትረሱ። እርሱ አምላካችን፣ እኛ አምላኪዎች ነን። ለመሆኑ እግዚአብሔር እኛን ለማዳን እኛን መሆን አስፈለገው? እኛ እንዴት ነው እርሱ መሆን ያቃተን? እርሱ እኛን የሆነበት ምክንያት እኛ በእርሱ ሆነን እርሱ እንድንሆን ነው ሲባል ኢየሱስ እንድንሆን ወይ እግዚአብሔር እንድንሆን ማለት አይደለም። የመለኮታዊ ባህሪ ተካፋይ ማለት ነው። ልጆቹ በስጋና በደም እንደሚካፈሉ እርሱም እንዲሁ በስጋና በደም የተካፈለ ሆነ ተብሎ ከተጻፈ የመለኮት ባህሪ ተካፋይ የሚለው ቃል ተጽፎልን ሳለ የመለኮታዊ ባህሪ ተካፋይ መሆናችንን መናገር ማንን ገደለ? የመለኮት ባህሪ ተካፋይ መሆናችን እግዚአብሔር ነኝ ማለት መስሎ የሚታያችሁ ከሆነ ወንጌል ገብቷችኋል ወይ? ወንጌላችን እኮ እኔና አብ አንድ ነን ማለት ወደምንችልበት ወደ ቤተሰባዊ አንድነት ክብር ሊያመጣን ነው። እንደ አንድ ኃጢአተኛ እኔና አብ አንድ ነን ማለት ብቃት የለንም፣ መብትም የለንም። አንድ ኃጢአተኛ ሰው ከዲያብሎስ ጋር ነው አንድነቱ። ለዚያ ነው የዲያብሎስ ልጆች የተባሉት። ዲያብሎስ ባይወልዳቸውም ዲያብሎስ ያው ሰው አይወልድም፣ ቢወልድም አጋንንቶችን ነው የሚወልድ፣ አይወልድም እንጂ መላእክት አይወልዱማ። ነገር ግን እግዚአብሔር ወልጃችኋለሁ ነው ያለን። የመለኮታዊ ባህሪ ተካፋይ ከእርሱ ተወልዳችኋል፣ ዘሩ በእናንተ ይኖራል ተብሎ ከተጻፈ እሱ ልጆቹ በስጋና በደም እንደሚካፈሉ እርሱም እንዲሁ ሊካፈል ከተገባው እኔና እናንተ የመለኮት ባህሪ ተካፋይ መሆናችን ተነግሮን ሳለ ይህን መናገር ኃጢአቱ ምኑ ጋር ነው? እኔና አብ አንድ ነን ማለት የሚችል ሰው ዳግም የተወለደ ሰው ነው። እኔ ኃይሉ ዮሐንስና አብ አንድ ነን። ያ ማለት እግዚአብሔር አባቴ እኔም ልጁ ነኝ ማለት ነው። እግዚአብሔር ነኝ